ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም ደግሞ በኢትዮጵያና በኤርትራ እንዲሁም ደግሞ በሌሎች ጎረቤት ሀገራት መካከል የተፈጠሩ አበይት ክስተቶችን በትንታኔ ይዤላችሁ ቀርባለሁ። በዛሬው ፕሮግራማችን የኤርትራ መንግስት በማስታወቂያ ሚኒስተሩ በኩል በይፋዊ ገጻቸው ላይ ያወጡትን አንድ ጥልቅ ትንታኔን አጠር አድርጌ አንኳር ነጥቦቹን ለእናንተ አደርሳችኋለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን በመጫን ቻናሌን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። በዛሬው ፕሮግራማችን ላይ የምናየው በኤርትራ የማስታወቂያ ሚኒስቴር በኩል ይፋ የተደረገውን ሀተታ ነው። የሀተታው ርዕስ ኤርትራን አንይልዲንግ ዲፌንዲንግ ሶቨሬኒቲ አግነስት ኢትዮጵያንስ ሪሳይክል አምቢሽን በሚል ርዕስ ላይ ኤርትራ አዲስ ጨዋታን ይዛ ብቅ ብላለች። ወደ ዝርዝሩም እናልፋለን። የኢትዮጵያ የቀይ ባህር ጥያቄ አሜሪካን ጨምሮ የተለያዩ ሀያላን ሀገራት እየተቀበሉት ይገኛሉ። የታሪክ ማስረጃዎች ሁሉ ኢትዮጵያ አሰብ ወደብ ባለቤት መሆኗን እያሳዩም ይገኛሉ። የአሜሪካ መንግስት አሁን ላይ በቅርብ ጊዜ የጀመረው የሰነድና የታሪክ ማጣሪያዎችን ተከትሎ የአፍሪካ ልዩ አማካሪ የሆኑት ሙሳድ ብሉስ እያገኙት ባሉት መረጃ መሰረትም ኢትዮጵያ ወደ ቀይ ባህር የምትገባበትና አሰብ ወደብን በእጇ የምታስገባበት መንገድ እጅግ ቅርብ መሆኑን የሚያሳዩ ምልክቶች እየታዩ በመሆናቸው የኤርትራ መንግስት ባለስልጣናት አሰብ ወደብን ከመከልከልና ኢትዮጵያ ወደ ቀይ ባህር እንዳትገባ ከሚያደርጉት ጥረት እየሰሩት ካሉት ሴራ በተጨማሪ አዲስ የመጫወቻ ካርታ አስበዋል። የመጫወቻ ካርታ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት ላይ ሌላ ሶስተኛ ተዋናይን የማስገባት እንቅስቃሴ ጀምረዋል። በዚህም ያደረጉት ምንድነው? በኤርትራ የማስታወቂያ ሚኒስቴር ይፋዊ ገጽ ላይ በወጣው ጽሑፍ መሰረት ኢትዮጵያ ወደ ቀይ ባህር ለመግባት ወይም ደግሞ አሰብ ወደብን በእጇ ለማስገባት የቀይ ባህር አፋሮችን እንደ ሁነኛ መንገድ አድርጋ እየተጠቀመች ትገኛለች። ኢትዮጵያ አፋሮችን በመጠቀም ወደ ቀይ ባህር የምትገባና አሰብ ወደብን በእጇ የምታስገባ ከሆነ ደግሞ የኢትዮጵያን የቀይ ባህር ጥያቄ ምላሽ ከማግኘቱ በተጨማሪ ኢትዮጵያ እጅግ ከፍተኛ ትኩረት ሰጥታ እየተንቀሳቀሰችበት ያለችው ሜጋ ግዙፍ ፕሮጀክቷ ላይ እንቅፋት ሊሆን የሚችል ሀሳብን ይዘው መጥተዋል። የሀሳባቸው ምንድነው? ሶማሊያ የኦጋዴን አካባቢን የግዛቷ አካል አድርጋ ለመቆጣጠር የሚያስችል ሀሳብ ማንሳት ትችላለችም የሚል ሀሳብ ብቅ ብለዋል። እሱን ይዘው ከዚህ በተጨማሪ በኤርትራ ሶማሊያ እንዲሁም ደግሞ በግብጽ መካከል የአስመራው ስምምነት ተብሎ የሚጠራውን ስምምነት የተፈራረሙት እነዚህ ሶስት ሀገራት ላለፉት 1 እና 2 ዓመታት በጋራ ሲሰሩ ቆይተው ኢትዮጵያን ከቀይ ባህር ለማራቅ ከፍተኛ ጥረት ሲያደርጉ ቆይተዋል። አሁን ላይ ኤርትራ መሪቷን ያድርጋ በዚህ ጨዋታ ላይ ልታስገባት ያሰበቻት ሶማሊያ ኢትዮጵያ የበርበራ ወደብን በመጠቀም ከራስ ገዟ ሶማሌላንድ ጋር የደረሰችበትን ስምምነት ሉዓላዊነቴን የሚጥስና ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅና በመስጠት የሶማሊያን አንድነት የሚበጠብጥ ሀሳብ በመሆኑ ውድቅ አደርጋለሁ የሚል አቋም ይዛ ሶማሊያ ለረጅም ጊዜ ከኢትዮጵያ ጋር ግጭት ውስጥ እንድትቆይ ካደረጉ በኋላ በአንካራው ስምምነት አማካኝነት በሶማሊያና በኢትዮጵያ መካከል መግባባት ላይ ተደርሷል። ይህ ደግሞ የአስመራው ስምምነት በሶስቱ ሀገራት በግብጽ በሶማሊያና በኤርትራ መካከል የተፈረመው ስምምነት እንዲላላና የሶስቱ ሀገራት መተማመንም እንዲቀዘቅዝ አድርጎት ነበር። ከዛም በተጨማሪ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ባሳለፍነው ወራት የኢትዮጵያ ህዳሴ ግድብ ምርቃት ላይ ኢትዮጵያ ተገኝተዋል። ከኢትዮጵያ መገኘታቸው በተጨማሪም ደግሞ ለሁለት ተከታታይ ጊዜያት በኢትዮጵያ በመገኘት ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በጋራ መምከራቸውም የሚታወስ ነው። ታዲያ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ያላቸውን ወደቦችን በመጠቀም ኢትዮጵያ በህንድ ውቅያኖስ ላይ የባህር በር ማግኘት እድሉ ሊኖራት እንደሚችልና ከኢትዮጵያ መንግስት ጋር ንግግር እያደረጉ እንደሆነ አልአረቢያ ከተባለ ሚዲያ ጋር ንግግር ማድረጋቸውን ጭምር በይፋ መግለጻቸው ይታወቃል። አልአረቢያ ይዞት በወጣው መረጃ ላይ ይፋ ማድረጉ የሚታወቅ ነው። ይህን ተከትሎም ታዲያ ኤርትራ እጅግ ተስፋ እየተመናመነ መጥቷል። ከሶማሊያ ጋር ከግብጽ ጋር እየፈጠረች ባለችው ግንኙነት ኢትዮጵያን ከቀይ ባህር ለማራቅ ስታደርግ የነበረው ጥረት እየተጠናከረ ይመጣል ብላ ተስፋ ብትጥልም ሶማሊያ ሆነች ግብጽ ደግሞ የኢትዮጵያን የቀይ ባህር ጥያቄ ለማስተጓጎል የሚያስችል ብቃት እንደሌላቸው የተረዳቸው ኤርትራ አሁን ላይ አዲስ ጨዋታ እንዲሁም ደግሞ ከኢትዮጵያና በኤርትራ መካከል የተፈጠረው ግጭት ላይ ሌላ መሪ ተዋናይ ለመጨመር አስባ ሶማሊያ በኦጋዴን ላይ ጥያቄ እንድታነሳ ጭምር የሚገፋፋ ሀተታን ይዛ ብቅ ብላለች። በሶማሊያና በኢትዮጵያ መካከል ኦጋዴንን መነሻ ያደረገ ግጭት ይፈጠራል ብለው ያሰቡት የኤርትራ መንግስት ባለስልጣናት ይህንን እቅድ ቢያወጡም ከሶማሊያ ፖለቲከኞችም ሆነ የሶማሊያ የሚዲያ አክቲቪስቶች በኦጋዴን ጉዳይ ላይ እስካሁን ድረስ ለረጅም ጊዜ ምንም አይነት ሀሳብ ሳያነሱና ኢትዮጵያ በኦጋዴን ላይ ያላትን የበላይነት በኦጋዴን ቦታ ላይ የተቆጣጠረችው ግዛቷን ጭምር አሳልፋ ልትሰጣቸው እንደማትችል ተረድቷል። ባሳለፍነው ጊዜያት በኦክቶበር ወር ላይ ደግሞ ከወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ኦጋዴን ድረስ በመሄድ የኢትዮጵያ ናቹራል ጋዝ ማውጣት የሚቻልበትን ሜጋ ፕሮጀክትን አስጀምረዋል። ያ ፕሮጀክት መጀመር ታዲያ ከሶማሊያ ጋር ኢትዮጵያን ግጭት ውስጥ ይከታታል የሚል ተስፋ የነበራቸው ኤርትራውያን ነገሮች እንደፈለጉት ስላልሆነላቸው አሁን ላይ ሶማሊያን በመጠቀም በኢትዮጵያና በኤርትራ መካከል ቀይ ባህርን መነሻ አድርጎ የተፈጠረው ውጥረት ላይ ሶማሊያ መሪ ተዋናይ የማድረግ እንቅስቃሴ
እንቅስቃሴያቸውን ጀምረዋል። ኢትዮጵያ የቀይ ባህር አፋሮችን በመጠቀም ወደ ቀይ ባህር የምትገባ ከሆነና አሰብ ወደብን ዳግም በእጇ የምታስገባ ከሆነ ሶማሊያ በተቃራኒው ኦጋዴን ላይ የባለቤትነት ይገባኛል ጥያቄን በማንሳት ኦጋዴንን በእጇ ማስገባት ትችላለች የሚል ሀሳብ የኤርትራ መንግስት ባለስልጣናት ይዘው ቀርበዋል። በማስታወቂያ ሚኒስቴር ኦፊሻል ገጻቸው ላይ ማስቀምጠዋል። ታዲያ ኦጋዴንን አጀንዳ አድርጋ እንድታቀርብ እየተገፋች ያለችው ሶማሊያ ከኤርትራ ጋር ዳግም ግንኙነት ትፈጥራለች ወይ የሚሉትን ነገሮች ላይ ቆም ብለን ስናየው አሁን ላይ በአፍሪካ ቀንድ ካለው ውጥረት ኢትዮጵያ በአፍሪካ ቀንድ ላይ እየገነባች ካለችው ገናናነትና በሶማሊያ ውስጥ እየተፈጠረ ባለው በርስ በርስ ግጭትን ጨምሮ የሶማሌ አገርን ጥያቄ ምልክት ውስጥ ወይም ደግሞ አጣብቂኝ ውስጥ የከተተው የአልሸባብ ሌሎች የሽብር ቡድኖች እንቅስቃሴን ተከትሎ ሶማሊያ በአሁኑ ጊዜ ያላት ብቸኛ አማራጭ ከኢትዮጵያ ጋር ያላትን ወዳጅነት በማጠናከር በቀይ ባህር ብቻ ሳይሆን በቀጠናው ላይ ከኢትዮጵያ ጋር ያላትን ወዳጅነት አጠናክራ ሶማሊያ ደህንነቷን ማስጠበቅና እንደ ሀገር መቀጠል ትልቁ ህልሟ ነው። ፕሬዚዳንት ሐሰን ሼክ መሐመድ ሶማሊያን በመግዛት የስልጣን ዘመናቸውን ለማራመድ ወይም ደግሞ ለማራዘም ከፍተኛ ፍላጎት አላቸው። ይህም ማድረግ የሚችሉት ደግሞ የሀገሪቱን ሰላም በማስጠበቅ መሆኑን ተከትሎ ሶማሊያ ከኢትዮጵያ ጋር ወዳጅነቷን ልታጠናክር እንደምችል ነው የተለያዩ አስተያየት ሰጪዎች የሚገልጹት። ታዲያ የኤርትራ መንግስት ባለስልጣናት ሶማሊያ በኦጋዴን ላይ ጥያቄ ባለቤትነት ወይም ደግሞ የይገባኛልን ጥያቄ በማንሳት በታሪክ የኔ ነበር የግዛቴ አካል ነበር የሚል ሀሳቦችን ጭምር በማንሳት ኢትዮጵያ ቀይ ባህርን በአፋር በኩል እየተደራደረች እንዳለች ሁሉ ሶማሊያ ደግሞ ኦጋዴን ላይ ልትደራደር ይገባል፣ ያን ጊዜ የአፍሪካ ቀንድ ውጥረት ይረጋጋል የሚሉ ሀሳቦችን ጭምር ነው የኤርትራ መንግስት ባለስልጣናት ይዘው የመጡት። ይህንንም ተከትሎ እንግዲህ የተለያዩ አስተያየቶች እየተሰጡ ይገኛሉ። ሶማሊያ በኦጋዴን ላይ እንዴት ፍላጎት ልታነሳ አልቻለችም የሚለውን ደግሞ ካየነው በነገራችን ላይ በሶማሌና በኢትዮጵያውን ላይ ኦጋዴን አካባቢን ተቆጣጥራ የያዘችበት ዋነኛ ምክንያትና ሶማሊያ የኦጋዴንን ጉዳይ ለአንዴና ለመጨረሻ ጊዜ የዘጋችበት የካይሮ አግሪመንት ወይም ደግሞ የካይሮ ዲክላሬሽን የሚባለው ስምምነት ነው። ካይሮ ዲክላሬሽን ሶማሊያ በዘመኗ የካይሮ ዲክላሬሽንን 2 ጊዜ ፈርማለች። 1964 እና በ1970ዎቹ አካባቢ ላይ ካይሮ ዲክላሬሽን ሶማሊያ ፈርማለች። በ1964 ካይሮ ዲክላሬሽን በሶማሊያ እና በኢትዮጵያ መካከል የተፈረመው ስምምነት የቦርደር ስምምነት ሲሆን ያ የቦርደር ስምምነት የካይሮ ስምምነት የሚባለው የማይቀየር የማይለወጥ በትውልድ ቅብብሎች ጭምር ሊነሳና ሊሰረዝ የማይችል ስምምነት ነው። በካይሮ ዲክላሬሽን አማካኝነት ኢትዮጵያና ሶማሊያ ኦጋዴን ላይ ስምምነት ላይ ደርሰው ኢትዮጵያ የኦጋዴንን አካባቢ መቆጣጠር ትችላለች። በነገራችን ላይ የካይሮ ዲክላሬሽን የ1964ቱ ስምምነት የተፈረመበት ዋነኛው ምክንያት በአፍሪካ ላይ በየጊዜው ያደጉ የተለያዩ ሀገራት ራሳቸውን ፎርም እያደረጉ የሀገራት ቁጥር ከፍተኛ ሆኖ እንዳያድግና ቁጥራቸው እየጨመረ መጥቶ ለቁጥጥር አስቸጋሪ የሚሆን ምህዳርን ይፈጥራል የሚሉ ስጋቶች በወቅቱ ይነሱ ስለነበረና በኢትዮጵያና በሶማሊያ መካከል የነበረው የድንበር ግጭት እንዳይነሳ ዚያድ ባሬ በኦጋዴንን እንዲሁም ደግሞ የኬንያን አንዳንድ ክልሎች ጅቡቲን ጨምሮ በመያዝ ታላቋን ሶማሊያን ለመገንባት በሚያደርገው ጥረት ላይ የኢትዮጵያን የግዛት አካሎችን ጨምሮ እየቆረጠ ወይም ደግሞ እየቀነሰ በመውሰድ የአፍሪካ ቀንድ ላይ ዚያድ ባሬ ታላቋን ሶማሊያን በመገንባት የመንሰራፋት ወይም ደግሞ የመስፋፋት እቅድ ስለነበረው ከዚያድ ባሬ ጋር የተደረጉ ጦርነቶች በኢትዮጵያ አሸናፊነት ተጠናቀዋል። ያንንም ተከትሎ የኦጋዴን ስምምነቱ ካይሮ ዲክላሬሽን 1964 ላይ ተፈረመ። በካይሮ ዲክላሬሽን አማካኝነት በኢትዮጵያና በሶማሊያ መካከል የተፈረመው የኦጋዴን ስምምነት የማይሻር የማይለወጥ በትውልድ ቅብብሎሽ የማይቀየር መሆኑን ተከትሎ ሶማሊያ እስካሁን ድረስ ኦጋዴን ላይ ይገባኛል የሚል ሀሳቦችን አላነሳችም። ነገር ግን በተቃራኒው በኢትዮጵያና በኤርትራ መካከል የተደረሱ የድንበር ስምምነቶች በዓለም አቀፉ በተባበሩት መንግስታት ድርጅት የምንበለው በአፍሪካ ዩኒየን የምንበለው በየትኛውም ቻርተር የማይለወጥ የማይቀየር ተብሎ አልተቀመጠም። በኢትዮጵያና በኤርትራ መካከል የተደረሱ የቦርደር ስምምነቶች ሊቀየሩ የሚችሉ በሁለቱ ሀገራቶች ስምምነት አማካኝነት ሊታደስ የሚችል ስምምነት ነው። የካይሮ ዲክላሬሽን ከዚህ የሚለየው ሶማሊያ በኦጋዴን ላይ ድጋሚ ፍላጎት እንዳይኖራት እና በኦጋዴን ላይ ምንም አይነት ጥያቄ ማንሳት እንዳትችል የሚያስችል ስምምነት ነው። ከዛ በተጨማሪ በ1970ዎቹ ላይ ሶማሊያ የካይሮ ዲክላሬሽንን ለሁለተኛ ጊዜ ፈርማለች። ያንን የፈረመችው ደግሞ በአገሪቱ ውስጥ የተፈጠሩ የውስጥ ችግሮችን ለማስቆም የሚችል ስምምነት ነው። ይህ ደግሞ ከኢትዮጵያ ጋር የሚያገናኘው ነገር የለም። የሀገሯን አንድነትና ሰላም ለማስጠበቅ ስትል የተፈራረመችው ስምምነት እንደሆነ ጭምር ይገለጻል። ታዲያ የካይሮ ዲክላሬሽን ባለበት ሁኔታ ላይ ኤርትራ አሁን ላይ ኢትዮጵያ አፋር ህዝቦችን በመጠቀም አሰብ ወደብን በእጇ አስገብታ ወደ ቀይ ባህር የምትገባ ከሆነ በተቃራኒው ሶማሊያ ደግሞ የኦጋዴን አካባቢን ባለቤትነት ይገባኛል ጥያቄ ማንሳት ትችላለች የሚል ሀሳብን አመንጭቷል። ይህ ሀሳብ የመነጨው በነገራችን ላይ ኢትዮጵያ አሰብ ወደብን በእጇ የምታስገባ ከሆነ
ኤርትራ በኢኮኖሚ ላይ የሚፈጠርባትን ቀውስ መነሻ በማድረግ የኢትዮጵያን ኢኮኖሚ ሊያቀጭጭ ይችላል ወይም ደግሞ በኢትዮጵያ ኢኮኖሚ ላይ ነቀርሳ ሊሆን ይችላል የሚል ሀሳብ ነው ይህንን ያቀረበችው። ይህም የሆነበት ዋነኛ ምክንያት ኦክቶበር ወር ላይ ጠቅላይ ሚኒስትር አብይ አህመድ ኦጋዴን ድረስ በመሄድ 10 ቢሊዮን የአሜሪካ ዶላር የሚጠይቅ ግዙፍ ሜጋ ፕሮጀክት የናቹራል ጋዝ ፕሮጀክት በኦጋዴን ላይ ላውንች ተደርጓል። ይህ በኦጋዴን ላይ ላውንች የተደረገው የናቹራል ጋዝ ፕሮጀክት አሁን ላይ የተገኘው ወይም ደግሞ በይፋ የተረጋገጠው የናቹራል ጋዝን መጠቀም የሚቻል ነው። ነገር ግን በኦጋዴን አካባቢ ላይ ከፍተኛ የሆነ የናቹራል ጋዝ አቅም አለ። ከዛም በተጨማሪ ደግሞ በዓለም አቀፍ ደረጃ እጅግ ተፈላጊነት ያላቸው የተለያዩ ማዕድናት ጭምር በኦጋዴን ላይ አሉ። ስለዚህ ኦጋዴን በኢትዮጵያ ኢኮኖሚ ላይ የሚጫወተው ትልቅ ሚና መኖርን ተከትሎ ኤርትራ ሶማሊያ ኦጋዴን ላይ ይገባኛል የሚል ጥያቄን ካነሳች የኢትዮጵያ ኢኮኖሚ ይደቃል ወይም ደግሞ ኢትዮጵያ በአፍሪካ ቀንድ ብቻ ሳይሆን በዓለም አቀፍ ደረጃ በኢኮኖሚዋ ላይ እየገነባች ያለችውን አቅም ማቀጨጭ እችላለሁ የሚል ሀሳብን ማመጨቷን ተከትሎ ነው። ታዲያ ይህ የኦጋዴን ላይ የተፈጠረው የናቹራል ጋዝ ፕሮጀክት በሁለት ፌዝ የሚሰራ ነው። ፌዝ 1 ላይ ወደ 111 ሊትር ናቹራል ጋዝ አካባቢ እንትን ይላል ፋብሪኬት ይደረጋል ወይም ደግሞ ይወጣል። በፌዝ 2 ላይ ደግሞ 1.33 ሚሊዮን ሊትር አካባቢ ናቹራል ጋዝ በየአመቱ መውጣት ይችላል። ያ ደግሞ ኢን ቢሊየንስ ኢንካም ለኢትዮጵያ ያስገኝላታል። ሶ ኢትዮጵያ በኦጋዴን ላይ ያለውን የናቹራል ጋዟን በመጠቀም ጋዙን እያወጣች የአሰብ ወደብን በእጇ አስገብታ የአሰብ ወደብን ተጠቅማ ከዓለም አቀፉ ማህበረሰብ ከዓለም አቀፉ ንግድ ጋር መገናኘት የምትችል ከሆነ የኢትዮጵያ ኢኮኖሚ ሊያዝና ሊቆጣጠሩት የማይችሉት እጅግ በከፍተኛ ፍጥነት ላይ ሊያድግ የሚችል ኢኮኖሚ ሊሆን እንደሚችል ግምት ውስጥ በማስገባታቸው የኤርትራ መንግስት ባለስልጣናት ሶማሊያ ኦጋዴን ይገባኛል ወይም ደግሞ ኦጋዴንን እንደ አዲስ አጀንዳ አድርጋ እንድታቀርብ ጭምር ፍላጎት እንዳላቸው ነው በዚህ ገጽ ላይ እንግዲህ ማየት የሚቻለው። ስለዚህ አንደኛ ሶማሊያ በኢትዮጵያ ላይ ኦጋዴን ይገባኛል የሚል ጥያቄን እንዳታነሳ የካይሮ ዲክላሬሽን አለ። በካይሮ ዲክላሬሽን መሰረት የማይለወጥ የማይቀየር ስምምነትን ተፈራርማለች ሶማሊያ። ሶማሊያም ከኢትዮጵያ ጋር አሁን ባለው ሁኔታ ላይ የኦጋዴን ይገባኛል ጥያቄ ብቻ ሳይሆን ኢትዮጵያና ሶማሊያን ሊያራርቁ የሚችሉ አጀንዳዎችን አታነሳም። ከዛም በተጨማሪ ደግሞ የኢትዮጵያን ውድቀት የሚመኙ በኢትዮጵያ ላይ በጠላትነት ከተነሱ ሀገራት ጋር ጭምር ያላትን ግንኙነት እያቀዛቀዘች ነው የምትመጣው። የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ በሚወላውል አመላቸው ይታወቃሉ። ሲያሻቸው ከስምምነት ይደርሳሉ፣ ከዛ ስምምነት ያፈርሳሉ፣ ከኢትዮጵያ ጠላቶች ጋር በጋራ ይመክራሉ፣ ከዛ ደግሞ ተመልሰው ወደ ኢትዮጵያ ይመጣሉ። አሁን ላይ ግን የቆረጡ ይመስላሉ። ባለፉት 2 ወራት የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር 2 ጊዜ 3 ጊዜ መገናኘት እድል ነበራቸው። ከዛ በኋላ የአስመራው ስምምነትን የተፈራረሙት ኤርትራና ግብጽ ጋር እንኳን በጋራ ቁጭ ብለው አልመከሩም። የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ ኢትዮጵያ የቀይ ባህርን ጥያቄ ያነሳች ጊዜ የአድዋሉን ቤተመንግስት በተደጋጋሚ የጎበኙ ባለስልጣን ናቸው። ኤርትራ በዘመኗ ያላስተናገደችው የድግግሞሽ አይነት ያሳየችው የሶማሌው ፕሬዝዳንት ሀሰን ሼክ መሐመድ በተደጋጋሚ አስመራ ድረስ ሄደዋል። ኤርትራን በተደጋጋሚ ጎብኝተዋል። ያ የሆነበት ዋነኛ ምክንያት ኢትዮጵያን ከቀይ ባህር ለማራቅ ይንቀሳቀሱ ስለነበረ፣ አሁን ላይ ሶማሊያ ደህንነቱ አጣብቂኝ ውስጥ ገብቷል። የሶማሊያን ሰላም ለማስከበር ጦሩን ያሰለፈው የግብጽ ጦር በራሱ የሶማሊያን ደህንነት ለማስጠበቅ አልሸባብን ለመዋጋት ሌሎች የሽብር ቡድኖችን ለመዋጋት የሚያስችል አቅም አልገነባም። የግብጽ ጦር ሲፈልገው የነበረውን ስትራቴጂካዊ ቦታ በኢትዮጵያ ቁጥጥር ስር መዋሉን ተከትሎ የግብጽ ጦር የሶማሌን ደህንነት ከማስጠበቅ ይልቅ አሁን ላይ ትኩረቱን ያደረገው ጦሩን አሰማርቶ ከኤርትራ ጋር የሁለትዮሽ ግንኙነት በመፍጠር ኢትዮጵያ ላይ የተለያዩ ጦር ትንኮሳዎችን ማድረግን ዓላማው አድርጎ እየተንቀሳቀሰ ይገኛል። ስለዚህ አሁን ላይ ሶማሊያ ያላት ብቸኛ አማራጭ ከኢትዮጵያ ጋር በመወዳጀት እነዚህ ኤርትራና ግብጽ የሚያመነጩትን ሀሳብ ሁሉ ውድቅ በማድረግ ከኢትዮጵያ ጋር ያላትን ወዳጅነት ማጠናከር፣ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ማበልጸግ ነው ያለባት። ስለዚህ ሶማሊያ በኦጋዴን ላይ ዳግም ፊቷን አታዞርም። ኦጋዴን የኢትዮጵያ የኢኮኖሚ አዲስ ገጽ ነው፣ አዲስ ምዕራፍ ነው፣ ለኢትዮጵያ አዲስ ኢኮኖሚን የሚያመጣ ነው። ከህዳሴ ግድባችን ለይዘን የማናየው ግዙፍ ፕሮጀክት ነው። ከምርቃቱ ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው ሄደው የፕሮጀክቱን ግንባታ ሲያስጀምሩ የዛ ፕሮጀክት ግንባታ ሶማሊያን በአፍሪካ ቀንድ የሚገኙ ሌሎች ሀገራትን ጭምር አስደንግጧቸዋል። ምክንያቱም ኢትዮጵያ በኢኮኖሚ ክንዷን ልታፈረጥም ነው። በሚሊተሪ ብቻ ሳይሆን በኢኮኖሚም ክንዷን ልታፈጥር ነው። ከዛም በተጨማሪ ሀያላን ሀገራት ያስፈልጋቸዋል ናቹራል ጋዝ። ያንን ከኢትዮጵያ ጋር የሚጠቀሙ ከሆነ ደግሞ የሁለትዮሽ ግንኙነታቸውን ያጠናክራሉ። ኢትዮጵያ ኦጋዴንን በእጇ አስገብታ አሰብ ወደብ ላይ እያደረገች ያለችው እንቅስቃሴ ያልተመቻቸው የኤርትራ መንግስት ባለስልጣናት ናቸው። ታዲያ ሶማሊያን በማስታጠቅ ሶማሊያ ኦጋዴን ላይ ጥያቄ እንድታነሳ ከፍተኛ ፍላጎት ይዘው መንቀሳቀስ የጀመሩት ማለት ነው። ስለዚህ
ኢትዮጵያ ወደ ቀይ ባህር መግባቷ አይቀርም። ነገር ግን የኤርትራ መንግስት ባለስልጣናት አጀንዳ እያደረጉ የሚያመጧቸው ሐሳቦች ሁሉ ውድቅ የሚሆኑ ሐሳቦች ናቸው፣ ወይም ደግሞ ተቀባይነት ማግኘት የማይችሉ ሐሳቦች ናቸው። ስለዚህ የኤርትራ ማስታወቂያ ሚኒስቴር አዲስ ይዞት የወጣው ሀተታ ላይ ኢትዮጵያ የአፋር ህዝቦችን በመጠቀም ወደ ቀይ ባህር የምትገባ ከሆነ በምትኩ ደግሞ ሶማሊያ ኦጋዴንን እንደመጫወቻ ካርድ አድርጋ ስባ ኢትዮጵያን ከቀይ ባህር ልታርቃት ትችላለች፣ ወይም ደግሞ ኢትዮጵያ ከሶማሊያ ጋር ያላትን ውጥረት በምትፈታበት ጊዜ ኤርትራ እንደፈለገች በኢትዮጵያ ውስጥ ጉዳዮች ላይ ልትቦርቅ ትችላለች የሚሉት። ከአፋር ህዝብ ጋር ተያይዘን ካየነው የአፋር ህዝብ የቀይ ባህር አፋር ህዝብ በኤርትራ መንግስት ለረጅም ዓመታት ጭቆና ሲደረግበት የቆየ የአሰብ ወደብ ባለቤት፣ ከአሰብ ወደብ በተጨማሪ ከ1200 ኪሎ ሜትር በላይ የቀይ ባህር ዳርቻ ግዛቱ የነበረ ህዝብ ነው የአፋር ህዝብ። የአፋር ሱልጣኖች በተደጋጋሚ እንደሚሉት ከሆነ ከኤርትራዊነታቸው ይልቅ ኢትዮጵያዊነታቸው የሚበልጥባቸው ኦፍኮርስ ኢትዮጵያውያን መሆናቸውን ኮንፊርም ያደረጉ የአፋር ሱልጣን እንደውም ምንድን ያሉት የአፋር ህዝብ አይደለም የአፋር ግመል የኢትዮጵያን ሰንደቅ ዓላማ ሲያይ ይንበረከካል ይላሉ። ይሄ የአፋር ህዝብ የኢትዮጵያ አካል መሆኑን የሚያሳይ ነው። የቀይ ባህር አፋሮች በነገራችን ላይ አሁን ላይ በኤርትራ መንግስት ላይ መፈንቅለ መንግስት ለመፈጸም የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳትና ብሔራዊ ጥቅማቸውን የራሳቸውን ጥቅም ለማስከበር ከፍተኛ ጥረት እያደረጉ ነው የሚገኙት። ይህ እንቅስቃሴያቸው ደግሞ የተለያዩ ኃይሎች ይደግፉታል። የኤርትራ መንግስት ባለስልጣናት ባሳለፍነው ኦክቶበር ወር ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ቡሬ ድንበር በሄዱበት ጊዜ ከአፋር አመራሮች ጋር በጋራ ቁጭ ብለው ተወያይተዋል። ያን የተወያዩበት ምክንያት የድንበር አካባቢውን አሁናዊ ሁኔታን ለማስረዳት እንዲሁም ደግሞ በድንበር አካባቢ ላይ የሚደረጉ አዳዲስ ኦፕሬሽኖችን ጭምር መረጃዎችን ለመለዋወጥ እንደሆነም የተለያዩ ምንጮች ገልጸዋል። የአፋር ህዝብ መሪዎችም ከአቶ ጌታቸው ረዳ ጋር በመሆን ከአሰብ ወደ በጥቂት ኪሎ ሜትር ርቀት ላይ በመሆን በአቶ ጌታቸው ረዳ ሲመራ የነበረውን ቡድን እያንቀሳቀሱ ዙሪያ ገባውን ሲያስጎበኙ የነበሩና በአካባቢው ከሚኖሩ ነዋሪዎች ጋርም ከኤርትራ ጋር የተፈጠሩ አሁናዊ ጉዳዮች ላይ እንዲመከር ምክክር እንዲደረግ ንግግር እንዲደረግ ሰፖርት ሲያደርጉ የነበሩ ናቸው። ስለዚህ አሁን ላይ ኤርትራ ኢትዮጵያ ወደ ቀይ ባህር የምታቀነው እንደማ የአሰብ ወደብ ልትወስድብኝ የምችለው የአፋር ህዝቦችን በመጠቀም ነው። ይህ ደግሞ የሚሆን ከሆነ ሶማሊያ ኦጋዴንን አጀንዳ አድርጋ ልታነሳ ይገባል ብለዋል። ይህ ማለት ምን ማለት ነው? የአፋር ህዝብ ኦልሬዲ ከኤርትራ ቁጥጥር ውጭ ሆኗል። የኤርትራ መንግስት አፋርን ሊቆጣጠር አይችልም። የአፋር ህዝብ አሰብ ወደብን ለኢትዮጵያ አሳልፎ የሚሰጥ ህዝብ መሆኑን ኮንፊርም አድርገዋል። ስለዚህ ኤርትራ መንግስት ባለስልጣናት በዚህ ጉዳይ ሀሳብ ይዟቸዋል ማለት ነው። በጥቅሉ ኤርትራ ኢትዮጵያ የአፋር ህዝብን ተጠቅማ ወደ አሰብ ወደብ የምትገባ ከሆነ ሶማሊያ ኦጋዴንን አጀንዳ አድርጋ እንድታነሳና በኦጋዴን ዙሪያ ግጭት እንዲፈጠር ጭምር ጥያቄ እያቀረበች ነው ያለችው። ስለዚህ ኢትዮጵያ በዚህ ጉዳይ ላይ እስካሁን ይፋ ምላሽ አልተሰጠም። ነገር ግን ኢትዮጵያ በዚህ ጉዳይ ላይ የምትይዘው አቋም የካይሮ ዲክላሬሽንን መነሻ ታደርጋለች 1964ቱን። ከዛ ውጭ ደግሞ በኢትዮጵያና በሶማሊያ ጉዳይ አሁን ላይ ያሉ አሁናዊ ሁኔታዎችን መነሻ አድርገን ስናየው ኤርትራ ያወጣችው እቅድ ልፊ ቢላት ነው እንጂ ምንም ውጤት የሚያመጣ አይደለም። ስለዚህ የኤርትራ ማስታወቂያ ሚኒስቴር ይዞት የወጣው መግለጫ በጥቅሉ ይሄ ሐሳብ ነው። ኢትዮጵያ በኦጋዴንም አትደራደርም። ኦጋዴን ላይ የተጀመረው የተፈጥሮ ጋዝ ፕሮጀክት ከህዳሴ ግድባችን ለይተን የማናየው የሀገራችንን የብልጽግና ጉዞ፣ የኢኮኖሚ ብልጽግና፣ የልማት ብልጽግና፣ አጠቃላይ ብልጽግናችንን ወይም ደግሞ እድገታችንን የሚያጠናክር የልማት መገለጫችንና የኢትዮጵያ ኢኮኖሚ ወሳኝ ነጥብ ተርኒንግ ፖይንት መሆን የሚችል ግዙፍ ፕሮጀክት መሆኑን ተከትሎ ኢትዮጵያ በዚህ ጉዳይ ላይ እንደማትደራደር ጭምር ነው የምንነግራችሁ። ስለዚህ ኤርትራ ያመጣችሁት ሐሳብ ተቀባይነት አይኖረውም። እናንተ ደግሞ በዚህ ጉዳይ ላይ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡልኝ። ፍሬህይወት ዮሐንስ ነበርኩኝ። ስለተከታተላችሁኝ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ ቻናሌን አሁኑን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ጠየቅኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ መረጃው እንዲደርስ እንድታጋሩልኝ እጠይቃለሁ። በቀጣይ በሌሎች መረጃዎች ተመልሼ እመጣለሁ። መልካም ጊዜ